ከዋሽንግተን ዲሲ ወጣ ብሎ በሚገኘው ቤት ዛዳ ሉሉ ሌመን ሱቅ ላይ የደረሰ አንድ አሰቃቂ ጥቃት አለ። ይህ ጥቃት ግን ፖሊሶች ካጋጠማቸው እጅግ ለየት ያለ ወንጀል ነበር። የወንጀሉን ድርጊት አስመልክቶ በተደረገው ምርመራ በመጨረሻም የተገኘው ውጤት እጅግ አስነዋሪ ሆኖ ተገኝቷል። ውድ ቤተሰቦቼ እንዲሁ አዲስ ሆናችሁ ይህን ቪዲዮ የምትመለከቱ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ታሪክ መጥቻለሁ። የዛሬው እውነተኛ የወንጀል ታሪክ እንድንመለከት የጠቆመችን አንዲት እህታችን ስትሆን ወደ ታሪኩ ከማለፌ በፊት እያመሰገንኩ ቪዲዮ ከተመቻችሁ ላይክ በማድረግ አዲስም የሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ። ወደ ታሪኩ ልለፍ። ሉሉ ሌመን የገበያ ማዕከል የዮጋና የአትሌቲክስ ልብስ መሸጫ መደብር ነው እና ይህ ቅርንጫፍ ከዋሽንግተን ዲሲ በ8 ማይል ርቀት ላይ በሜሪላንድ ውስጥ በቤት ዛዳ ላይ ከፍተኛ ደረጃ ያለው የገበያ አውራጃ ላይ ይገኛል። ማርች 12 ቀን 2011 ሪቾል የተባለች የሱቅ አስተዳዳሪ ወደ ስራ አቀናች። ከጠዋቱ 2 ሰዓት ትንሽ ቀደም ብሎ ነው የደረሰችው። ሪቾል የሱቁን በር እንደከፈተችው ወዲያው አንድ ነገር በጣም ስህተት እንደሆነ አስተዋለች። ሱቁ ሙሉ ለሙሉ ተዘበራርቋል። የተለያዩ ልብሶች በጠረጴዛው ላይ ተዘርግተዋል። መስታወቶች ተሰባብረዋል። የልብስ መስቀያ ወዳድቀዋል። እንዲሁም ቴሌቪዥኑ ተሰብሯል። ሪቾል ደነገጠች። አሁን ምን ተፈጥሮ ነው እያለች ተወዛግባ እያሰበች ነው። ሱቁን አሁንም እየቃኘች ነው እና በሚያስደነግጥ ሁኔታ ብዙ ደም በፈሰሰበት መሬት ላይ የእግር አሻራዎችን አየች እና ከሱቁ ጀርባ ካለው መታጠቢያ ቤት የሚመጣውን የሚያለቅስ ድምጽ ሰማች። ይህን ባየችና በሰማች ጊዜ ግን ወዲያው ወደ ውጭ እየሮጠች ወጥታ ለፖሊስ ደወለች። የሚቀጥለው በር የአፕል ሱቅ ነበር። ሪቾል ፖሊስ እስኪመጣ ድረስ ራያን ሆል የተባለውን ሰው አነጋገረችው። ስላለው ነገር ነገረችውና ወደ ሱቁ ሄደው በደንብ ሊያዩ ተስማሙ። ራያን ከኋላ ወዳለው ቢሮ አመራ። ሊመለከት በቅድሚያ ገባ። በዚያም አንድ አካል በደም ገንዳ ውስጥ በግንባሩ ተኝቶ ተመለከተ። በፍጥነትም ወደ ሪቾል ተመለሰ። ያየውን ነገር ነገራት። ልክ የዚያን ሰዓት አንድ ድምጽ ሰሙ። የድምጹ አቅጣጫ ወዳለው ቦታ ሲሄድ በመታጠቢያ ወለል ላይ ሁለተኛ ሰው አየ። ይህ ሰው ታስሮ ነበር፣ ነገር ግን አሁንም እየተነፈሰ ነው። አንድ ሰው ሞቶ ሌላው ደግሞ በህይወት እንዳለ፣ ሁለቱም የጾታ ጥቃት የደረሰባቸው እንደሚመስሉ ለሪቾል ነገራት። የአደጋ ጊዜ አገልግሎት ለሁለተኛ ጊዜ ተጠራ እና ብዙም ሳይቆይ ደረሱ። ፖሊስም በቦታው ሲደርስ ትዕይንቱ አስፈሪ ሆኖ አግኝቶታል። የ30 ዓመቷ ጄና ሙራይ እጅግ በጣም በሚባል መልኩ በአሰቃቂ ሁኔታ ተወግታ ተገላለች። ጄና በሉሉ ሌመን የሽያጭ ቡድን መሪ ነበረች እና በሚያውቋት በጣም የተወደደች ነበረች። እሷ ይህን ጊዜ በጆን ሆፕኪንስ ዩኒቨርሲቲ የቢዝነስ ማኔጅመንት ዲግሪዋን ለመጨረስ ተቃርባ ነበር። አዝናኝና ተፈቃሪ ወጣት ነበረች። አብዛኛውን ጊዜ የበጎ ፈቃደኝነት ስራ ላይ ትሳተፋለች። የ28 ዓመቷ ብሪትኒ ኖርውድ ደግሞ በመደብር ውስጥ የሽያጭ ሰራተኛ ረዳት ነበረች። እጆቿንና እግሮቿን ታስራ ፊቷ ላይ እግሯ ላይና ሆዷ ላይ በስለት ተቆርጣ በደም ተለውሳ ተገኘች። ብሪትኒ ከትልቅ ቤተሰብ የመጣችና ከዓመታት በፊት የዋሽንግተን ግዛት ሻምፒዮን አሸናፊ የእግር ኳስ ቡድን አባል ነበረች። የኤፍሲ ሮያልስ አሰልጣኟ እንደ ንፋስ መሮጥ የምትችል ጎበዝ ልጅ መሆኗን ትናገራለች። ብሪትኒ ዩኒቨርሲቲ ገብታ ሶሺዮሎጂ ተምራለች እና አስቂኝና አዝናኝ ልጅ እንደነበረች ይነገርላታል። በአሰቃቂው ትዕይንት ጊዜ ብሪትኒ እየተነፈሰች ነበር፣ ነገር ግን በጣም ተጎድታ ነበር። ወዲያው ለሕክምና በቅርብ ወዳለው ሆስፒታል ተወሰደች። መጀመሪያ ላይ አይኖቿን አትከፍትም፣ እንዲሁም ከማንም ጋር አታወራም እና አንድ ሰው ወደሷ በቀረበ ቁጥር ትጮኻለች። ምንም እንኳን የሆነው ነገር ባይታወቅም ይህ ሁኔታዋ የጾታ ጥቃት ደርሶባቸዋል ወደሚል ግምት ደረሰ። ትንሽ ካገገመች ከቀናት በኋላ የሞንትጎመሪ ካውንቲ ፖሊስ ዲፓርትመንት መርማሪ ዲያና ማኪ በሆስፒታል ውስጥ ብሪትኒን አገኘቻትና ስለ ጥቃቱ አነጋገረቻት። ብሪትኒም ስለተፈጠረው ነገር እንዲህ ስትል ነገረች። እሷና ጄና ባለፈው ምሽት ወደ መደብሩ እንደተመለሱና ጭንብልና ጓንቶች ያደረጉ ሁለት ሰዎች ወደ ውስጥ እንደተከተሏቸው ለመርማሪዎቹ ነገረች። ጥቃቱን በዝርዝር ገልጻለች። በልብስ መስቀያ እንዴት ወሲባዊ ጥቃት እንደደረሰባት ስትናገር ጥቃቱ ከእንደዚህ አይነት ጋር የሚታገለውን የአካባቢው ማህበረሰብ አስደንግጧል። ግን ግራ ያጋባቸው ነገር ነበር። ይህም ደህንነቱ በተጠበቀ አካባቢ እንዲህ ባለው አረመኔያዊ ጥቃት እየተፈጸመ መሆኑ ነበር። በስርቆት የጀመረው ለውጥ አስከፊ ደረጃ ላይ እንደደረሰ ታምኖ ነበር እና ወንጀለኞቹን በቁጥጥር ስር ለማዋል
ለሚረዱ መረጃዎች ለሚያቀብል ከሉሉ ሌመን $125,000 $10,000 ከፌደራል እና ተጨማሪ $1,000 ደግሞ ከወንጀሉ ክፍል ሽልማት እንደሚሰጡ ፖሊስ መግለጫ ወጣ። ተጨማሪ ቃለ መጠይቅ ከብሪትኒ ጋር በቤቷ በማርች 14 ተደረገ። ሁለት መርማሪዎች ብሪትኒ ለጥያቄዎቻቸው ሊረዳቸው የሚችሉ ተጨማሪ ዝርዝሮችን ታስታውሳለች በሚል ተስፋ አድርገዋል። መርማሪ ዲሚትሪ ሮቪን እና መርማሪ ጄምስ ዱሪር ከመጋቢት 11 ቀን ምሽት ጀምሮ እስከ መጋቢት 12 ቀን ጠዋት ድረስ የሆነውን ነገር እንድትናገር ብሪትኒን ጠየቋት። ብሪትኒ ጄና እንዴት በአንድ ሰውና እሷ በሌላ ሰው እንደተጠቃች እንዲህ ስትል ነገረቻቸው። ያጠቃት ሰው መካከለኛ ቁመት ያለው ሰው ነው አለቻቸው። ጥቁር ልብስ ለብሶ የበረዶ መንሸራሸቻ ጭምብልና ጓንት አድርጎ ነበር እና በድምጹ መሰረት በ20ዎቹ አጋማሽ ውስጥ እንዳለ አምናለች። የጄና አጥቂ ደግሞ ጥቁር ልብስ ጭምብልና ጓንት ለብሶ ነበር፣ እሱም በ20ዎቹ እድሜ እንደሆነ ገምታለች። ብሪትኒ አጥቂዎቹ የምትኖርበትን ቦታ እንደሚያውቁ ለመርማሪዎቹ ነገረቻቸው። እሷን ያልገደሉበትና እንድትኖር የፈቀዱላት ምክንያት እሷ ወሲብ ለመፈጸም ፍቃደኛ ስለነበረች ነበር። ሆኖም በመጋቢት 14 ቀን ከቃለ መጠይቁ በኋላ ፖሊስ ተጨማሪ ማስረጃዎች ብቅ ሲሉ ብሪትኒ የዚህ አሰቃቂ ጥቃት ሰለባ እንደሆነች ያለው አመለካከት መለወጥ ጀመረ። ይህን ጊዜ በሚያስገርምና ባልተጠበቀ መልኩ ብሪትኒ በማርች 16 ከተጠቂ ይልቅ እንደ ተጠርጣሪ መቆጠር ጀመረች። የጣት አሻራዎችና የፀጉር ናሙናዎች ብሪትኒ እንድትሰጥ ተጠርታ ነበር። በድጋሚ ቃለ መጠይቅ ተደረገላት እና ጄና ምን አይነት መኪና እንደነዳች ስትጠየቅ ብሪትኒ እንደማታውቅ መለሰችላቸው። ሆኖም በማግስቱ ወንድሟ ለመርማሪዎቹ ተጠርጣሪዎቹ እንዳይጎዷት ስለፈራች ነው እንጂ ጄና ምን አይነት መኪና እንደነዳች ታውቅ ነበር ብሏል። ምክንያቱም አጥቂዎቿ በጊዜው መኪና ውስጥ እንዳስገቧት ተናገረ። ከ6 ቀናት ምርመራ በኋላ ከሴቶቹ አንዳቸውም እንዳልተፈጸመባቸው የተረጋገጠ ሲሆን የፎረንሲክ ማስረጃው በሚያስገርም ሁኔታ ጄናን የገደለችው ብሪትኒ እንደሆነች ይጠቁማል። ለመጋቢት 18 ተጨማሪ ቃለ መጠይቅ ተዘጋጅቷል። በዚህ ጊዜ ብሪትኒ ስለ መኪናው ለማስረዳት ሞከረች። አጥቂዎቿ የጾታ ጥቃት ከመፈጸማቸው በፊት የጄናን መኪና ወደ ሌላ የመኪና ማቆሚያ ቦታ እንዳዛወሩት ተናግራለች። ሁልጊዜ እንደሚመለከቷትና ማንንም ብታናግር እንደሚገሏት እንደነገሯት ተናገረች። ብሪትኒ የጄናን መኪና ብቻዋን ለማንቀሳቀስ ሄደች እና አንድ ፖሊስን በፓትሮል መኪና ውስጥ ስትመለከት እንኳን በጣም ፈርታ ስለነበር ምልክት እንኳን ለመስጠት አልሞከረችም። ሌላው መኪናውን አስነስታ ከመንዳት ይልቅ ወደ ሱቅ ለምን እንደተመለሰች ስትጠየቅ እንዲህ አለች። ለህይወቷ ስለፈራች ነው። አጥቂዎቹ የምትኖርበትን ቦታ ስለሚያውቁ እሷን ተከትለው ይመጣሉ ብላ ፈራች። ብሪትኒ ለፖሊስ ስለተፈጠረው ነገር የበለጠ ስታብራራ በታሪኳ ውስጥ የበለጠ ወጥነት የሌላቸው ነገሮች መታየት ጀመሩ። መርማሪዎቹ ባደረጉት ምርመራ ጄናና ብሪትኒ ጥቃቱ በተፈጸመበት ቀን ትልቅ ጠብ ተነስቶ ነበር። ጄና በብሪትኒ ቦርሳ ውስጥ አንዳንድ የዮጋ ልብሶችን አገኘች። ይህም ብሪትኒ እንደሰረቀች አውቃለች። ሁለቱ ሴቶች ከምሽቱ 3:45 አካባቢ ሱቁን ለቀው ወጡ። ጄና ግን በድርጊቷ ስለተበሳጨች ያየችውን ነገር ለመናገር ስራ አስኪያጇ ጋር ደወለች። ከጥቂት ደቂቃዎች በኋላ በተመሳሳይ ጊዜ ብሪትኒ የሽያጭ ተባባሪ ባልደረባ ኤስላ ራብ ጋር ደውላ ቦርሷን በመደብር ውስጥ ረስታ እንደወጣች ነገረቻት እና ኤስላን የጄናን ስልክ ጠየቀቻት። ምክንያቱም ከጄና ጋር ወደ ሱቅ ለመመለስና ቦርሷን ማምጣት እንድትችል ነው። ኤስላም ብዙም ሳትቆይ የጄናን ቁጥር ለብሪትኒ በጽሁፍ መልእክት ላከችላት። ጄናና ብሪትኒ 4:05 አካባቢ እንደገና ወደ መደብሩ ገቡ። 4:30 አካባቢ በአጎራባች አፕል ስቶር ውስጥ ያሉ ሰራተኞች ሁለት የሴት ድምጽ ሲጮሁና ሲጨቃጨቁ ሰሙ። የፎረንሲክ ምርመራ ሲጠናቀቅ ምንም አይነት የወንድ ድምጽ አልሰሙም። በመደብሩ ውስጥ ሁለት የደም እግር አሻራዎች ብቻ እንዳሉ ተረጋገጠ። አንደኛው የብሪትኒ ሲሆን ሌላኛው የመደብሩ ንብረት የሆነና በወንጀል ቦታ የተገኘው ጥንድ ጫማ ነው። ብሪትኒ እነዚህን ጫማዎች አድርጋ ወደ መደብር ውስጥ እንደገባች ይታመናል። ሌላው ደግሞ ሁለቱ ሴቶች የጉዳታቸው መጠን ያለው ልዩነትም ተመርምሯል። ብሪትኒ በቀላሉ ራሷን በራሷ ልትጎዳ የሚችሉ ጥቃቅን ጭረቶችና ቁስሎች በሰውነቷ ላይ ነበሩ። ራሷ በቀላሉ ማድረግ በምትችልበት መልኩ እጆቿና እግሮቿም በዚህ መንገድ ታስረው ነበር። ይህ በእንዲህ እንዳለ ጄና እስከ 20 ደቂቃ ድረስ በፈጀ አሰቃቂ ጥቃት ተገላለች። በጣም ብዙ ጥቃት ደርሶባታል። ስለዚህም የቁስሎቹን ቁጥር በትክክል ለማወቅ መጀመሪያ ላይ የማይቻል ነበር።
በኋላ ላይ ቢያንስ 331 በሰውነቷ ላይና 171 የመከላከያ ቁስሎች እንዳሉ ተዘግቧል። ጄና በአሰቃቂ ጥቃቱ ጊዜ እንኳን በህይወት ነበረች። ምክንያቱም የደም ዱካው የሚያሳየው በሱቁ የኋላ በር ለማምለጥ መሞከሯን ያመለክታል። በመጨረሻ ህይወቷን ያሳጣት ግን በአንገቷ ጀርባ ላይ የተወጋውና አከርካሪዋን የቆረጠ የመጨረሻው ገዳይ ምት እንደሆነ ይታመናል። መዶሻ፣ ቢላዋና መፍቻ ጨምሮ ቢያንስ 6 የተለያዩ የግድያ መሳሪያዎች ከስፍራው ተገኝተዋል። ብሪትኒ ግድያውን ከፈጸመች በኋላ ሄዳ በጄና መኪና ውስጥ ለ90 ደቂቃ ያህል እንደተቀመጠች ፖሊስ ያምናል። በዚህ ጊዜ አሰቃቂውን የወንጀል ትዕይንት ለመደበቅ እቅድ አወጣች። ብሪትኒ ብዙ ጓደኞቿ ለእንዲህ አይነት አሰቃቂ ጥቃት ተጠያቂ ልትሆን ትችላለች በሚል ተደናግጠዋል። ብሪትኒ ምንም እንኳን ቀደም ሲል የሚያውቋት ሰዎች ሌባ በመሆኗ ጥሩ ስም እንደሌላት ቢናገሩም የወንጀል ሪከርድ አልነበራትም። በመጋቢት 21 ቀን ለመጀመሪያ ጊዜ የፍርድ ቤት ውሎ በነበረበት ወቅት ብሪትኒ ምንም አይነት መግለጫ የለሽ ሆና ቆይታለች። የሞንትጎመሪ ካውንቲ ግዛት አቃቤ ሕግ ጆን ማካርቲ ተንኮሏና የመዋሸት ችሎቷ ወደር የለሽ ነው ብሏል። ጉዳዩ በጥቅምት ወር 2011 ክስ በቀረበበት ጊዜ መከላከያው ብሪትኒ ጄናን መግደሏን አልካደም። 6 ወንዶችና 6 የዳኞች ሴቶች ሕጉ ቀድሞ ታስቦ የተደረገ መሆኑና በአንደኛ ደረጃ ግድያ ወንጀል በእድሜ ልክ እስራት የሚያስቀጣ ሲሆን ምናልባትም ያለ ምህረት ወይም ሁለተኛ ደረጃ ግድያ አነስተኛ ጊዜ የሚወስድ መሆኑን የመወሰን ኃላፊነት ተሰጥቷቸው በፍርድ ቤቱ ተቀምጠዋል። አቃቤ ሕግ ጥቃቱ ሆን ተብሎ የታቀደ መሆኑን የሚያሳዩ በርካታ ማስረጃዎች እንዳሉ አስታውቋል። ምክንያቱም ብሪትኒ ጄናን ወደ መደብሩ እንድትመለስ አድርጋ ነበር። ወንጀሏን ለመደበቅ በማሰብ ሰፊ ታሪክ ፈለሰፈች። ዳኞች ብይን ከመስጠታቸው በፊት ለ1 ሰዓት ያህል ተወያይተው ነበር። በመጨረሻም ብሪትኒ በመጀመሪያ ደረጃ ግድያ ወንጀል ጥፋተኛ ሆና ተገኘች። ፍርዱ ሲነበብ ምንም ሳትናገር ቀረች። እንደ አውሮፓውያን አቆጣጠር በጥር 2012 ብሪትኒ የምህረት ዕድል ሳይኖራት የእድሜ ልክ እስራት ተፈረደባት። ዳኛው ስለ ወንጀሏ ሲናገር እጅግ በጣም የከፋውን የሰው ልጅ ተፈጥሮ የሚያሳይ መሆኑን በመግለጽ ልትቀይር ትችላለች የሚለውን ሐሳብ ውድቅ እንዳደረገው በመግለጽ እሷን እንደ ጨካኝ ገዳይና ተንኮለኛ እንደሆነች ገልጿታል። ብሪትኒ የራሷንም ሆነ የጄናን ቤተሰቦች ይቅርታ ስትጠይቅ በእንባ ነበር። እንደ አውሮፓውያን አቆጣጠር በ2015 ሁሉም የይግባኝ አማራጮች ተሟጠዋል እና እሷ አሁንም በሜሪላንድ ማረሚያ የሴቶች ተቋም ውስጥ ታስራ ትገኛለች። ይህ በእንዲህ እንዳለ የጄና ቤተሰብ የዚህችን ንቁ ወጣት ሴት ህይወት ለማስታወስ የተዘጋጀውን ጄና ትሮክስል ሜሪ ፋውንዴሽን ፈጠሩ። እንዲሁም ሉሉ ሌመን ባለቀለም የመስታወት መስኮት ሰርቶ ለጄና እንደ ክብር ሰጠ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በታሪኩ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እንዲሁም ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።